ሰላም እንዴት ናችሁ? የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። የዛሬው ይለያል። ላይክ በማድረግ ጀምሩ። ክብር ለኢየሱስ ይሁን። ስሙኝ፣ እድሜ ልክ እያወራህ ትኖራለህ እንጂ ስማ፣ ማን አባ ከጎኔ የኖር ይመስልሃል? ቀልዳይ አምጣው ይማረው አልፈራህም። ማንን እንፈራ መስላችኋል? Nobody. You're hating us. ስሙን እንገራችሁ። ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍም ነበረ። አትጎናጸፍ ነበረ። ወረኛውላ የታባ በዚህ ጉዳይ ላይ ለመፍረድ አይደለም የመጣው። ሰዎች ያወቁትን ያክል ነው የምናገሩት። ከዛ በላይ ለምን አልተናገርክም አይባልም። አሁን እንዴት ነው የሆነ ፎቶ እያሳየ መንፈሳዊ ነገር እያወራ በዚህ በኩል ዘፈን ከፍቶ አይጋጭም? እንዴት ነው ግን? እኔ እኮ ግርም እኮ ነው የሚለኝ። ቆንጆ ክርስቲያንም ቆንጆ ዓለማዊም አንድ አርጎ አንድ ላይ መውሰድ ይቻላል? ይህንን በውስጥ ላይ ብትሸከም ክፋት፣ ምቀኝነት አይኖርም። ሰው መጽሐፍ ቅዱስን ካላነበበ በቃ የሚሆነውን አያውቅም። ሰው የተናገረውን ሁሉ አምኖ ይቀበላል። እሱን ደግሞ በሚዲያ ይናገራል። ወንድሜ በጣም ወዳለው ወደ ኢየሱስ ብትመጣ ህይወት ታገኛለህ። እንደዚህ ፎቶ እያሳዩ ይህንን በውስጥ ብትይዝ ጌታ ኢየሱስን ያዝ። መንፈስ ቅዱስ በአንተ ውስጥ ገብቶ ይቀመጥ። የሱ ማደሪያ ሁን። ህይወት ታገኛለህ። ያለ ኢየሱስ ህይወት የለም፣ እረፍት የለም። ዝናም ያልፋል፣ ሀብት ያልፋል፣ ሁሉ ነገር ያልፋል። ኢየሱስን ያዝ። ካልያዝ ዋጋ ትከፍላለህ። እኛን የሚጠብቀን ስለኛ የሞተው የታረደው የናዝሬቱ ኢየሱስ ጌታ እግዚአብሔር ነው። እንደዚህ በእኛ እጅ የተሰራው ነገር እኛን አይጠብቅም። እግዚአብሔርን ትቶ ፎቶ ማምለክ፣ ይሄ እኮ ጣዖትን ማምለክ እኮ። አንተን የሚጠብቅ እግዚአብሔር አለ። ስለ አንተ የሞተው የተሰቀለው ኢየሱስ አለ። እሱን ተቀበል። ኢየሱስ ይወዳል። ያው ሰዎች ያወቁትን ያክል ነው የሚያወሩት። ምንም ማድረግ አይቻልም። አንዳንድ ጴንጤዎች ግን ከዚህ በደንብ አድርጋችሁ ተማሩ። የምትደግፉትን የምትከተሉትን ሰዎች አጣርታችሁ ሂዱ። ዝም ብላችሁ ገብታችሁ እንትና የምትሉ ሰዎች እዩ። ይሄንን የሆነ ሰዓት አምላካቸውን ያነሳሉ። ከኢየሱስ ውጪ ሰው ሰራሽ የሆነ ትምህርት ይዞ ይመጣሉ። ሶሻል ሚዲያ ላይ ያላችሁ ጴንጤዎች ይሄንን በደንብ አድርጋችሁ ሰምታችኋል። ማንን እየተከተላችሁ እንደሆነ አጣሩ። ሁሉም የሚፈልገውን ከደረሰ በኋላ የራሱን አምላክ ይዞ ይመጣል። ከኢየሱስ ውጪ እኛ የምናመልከውም የምንከተለውም የለም። ጌታ ኢየሱስን የሚቃወም መንፈስ እኛ አንደግፍም፣ አንቀበልም። ኢየሱስ ላይ ተደርቦ የሚመለክ ነገር ካለ እኛ አንስማማም። በጣም በማይሆን መንገድ የምትሄዱ ሰዎች አጣሩ። ሶሻል ሚዲያ ላይ ማንን እየተከተላችሁ እንደሆነ በደንብ አድርጋችሁ አጣሩ። ጴንጤዎች ይሄንን በደንብ አድርጋችሁ ያዙ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝ፣ ሳታውቀው ሰብኮት አይደል ወይ? ጌታ ኢየሱስ በቃሽ። እርሱ ነው ሕይወቴ የምኖርበት ተስፋ፣ እርሱ ነው እረፍቴ። ኢየሱስ ጌታ ነው የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር ነው? ኢየሱስ ጌታ ነው የሚለው ሳትገልጠው ንገረኝ። የት ላይ አዲስ ስፔሲፊካሊ ንገረኝ። የት ላይ የሚገኘው ኢየሱስ ጌታ ነው የሚለው? አዲሱ ትርጉም ላይ ጀምሬ አዲስ ኪዳን የቱ ሁሉንም ብታነበው የቱ ጋር ኢየሱስ ጌታ ነው የሚለው የቱ ጋር ነው ያለው? ይሄው ታነባለህ እኮ ንገረኛ። ካነበብኩ አንተ የምትሰብከውን ክርስቶስ ንገረኝ። የቱ ጋር ነው ያለው? የሉቃስ ወንጌል ምዕራፍ 1 ጀምሬ ሁሉንም ኢየሱስ ጌታ ነው የሚለው ስፔሲፊካሊ የቱ ጋር ነው ያለው? እሺ ከምዕራፍ 1 ጀምሬ አንብብ። ሳታውቀው ነው ሰብኮት አይደል ወይ? ጌታ ኢየሱስ በቃሽ። እግዚአብሔር የተመሰገነ። በዚህ ልክ የኢየሱስን ስም የሚጠሩ ሰዎች እየገነኑ እንደመጡ አላውቅም። ተቃጥሏል እኮ እርር ድብን ብሏል እኮ። ኢየሱስ ጌታ ነው የሚለውን ሳታነብ እንዲሁ ተናገር። ምን ማለት ነው? እኛ መጽሐፍ ቅዱስን ሳናነብ የምናወራው ተረት እኮ አይደለም። ገልጠን ቦታውን እያሳየን ነው የምናወራው። እንዳንተ ሰዎች የተናገሩትን ተቀብለን እንዲህ ብሎ ነበር በቃ በዚህ እንላለን አይባልም። ሸምድዶ የማያዝ ግዴታ እንዳለ ሰው ይሄንን እንዲህ ለመናገር ምን አለ? እንዲህ ከምትሆን እንዲህ ከምትሰቃይ ጌታ ኢየሱስን ተቀበለ ብታርፍ። ይሄ እኮ ስቃይ እኮ ነው። እንዲሁ በሰላም ምድር መሰቃየት። አረ ኢየሱስ ሕይወት ነው። ከፍቶ እንዲያሳይ ለምን ዝም አትልም? እንዳንተ የተዘጋ መጽሐፍ ላይ መጽሐፍ እንዲህ ይላል ምናምን አንልም። እንዲህ ይላል ቦታ እያሳየን ኢየሱስ ጌታ ነው ይላል። ይሄው እያለን እንደዛ ነው የምናወራው። ምናምነውም እንደዚህ ነው። መጽሐፍ የምናገረው ለዛውም በአደባባይ እያሳየን
ሳታነብ ዘግታ አውራ ሳያነቡ ዘግቶ ተረት ማውራት አይቻልም። ጴንጤ ጋር ገልጦ ማሳየት ነው፣ የተገለጠ ነው የኛ። ክብር ለኢየሱስ ይሁን። አረ እንደዚህ አትሰቃዩ፣ ወደ ኢየሱስ ነው። ኢየሱስ ብቻውን ያድናል። ኢየሱስ ጌታ ነው የሚለውን አሳይ። መጽሐፍ በሙሉ ስለ ኢየሱስ ጌትነት ነው የምናገረው። እንደው ኢየሱስ ጌታ ነው የሚለውን አንድ እንትን ፈልጋ አምጣ። ሙሉ እኮ ስለሱ ነው የምናገረው። አልፈርድም በአንተ ላይ ስለተጋረደ ነው ማየት አትችልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር ምናምን፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ይባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት፣ የእግዚአብሔር ልጅነት፣ የእግዚአብሔር ልጅነት። ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው? ኢየሱስ ሲደመር ብለ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። ይሄን አይኔ ውስጥ የዘላለም ሕይወት የጸባይ ዋንጫ አይደለም። ቀስ ብለህ ተናግረህ የምትወርሰው እያልክ እያልክ የዘላለም ሕይወት ተራንደ የምትወርሰው አይደለም። ለዚህ ነው ሁለት ሰዎች ሲጸልዩ ነበር አለ ጌታ። አንደኛው በሳምንት 2 ጾማለሁ፣ አስራት መባዬን እሰጣለሁ፣ እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ። ያኛውስ ደረቱን እየደቃ ቀና እንኳን ብሎ እኔን ኃጢአተኛው ማረኛል። ከሁለቱ የትኛው የጸደቀ መሰላል? ይሄኛው ተበልቷል አስራቱ እና አስራት ሰጠ፣ መባ ሰጠ፣ ንፍሮ ቀቅለ ምስር ቀቅለ እምገባበት መንግስት የዘላለም ሕይወት የጸባይ ዋንጫ አይደለም ብራዘር። ለዚህ ነው ወዳጄ ይሄን ማርያም ኢየሱስ እግር ስር ቁጭ ብላ ኢየሱስን ስትሰማ ማርታ ተፍተፍ ትላለች። የሚበልጠውን ማርያም መርጣለች አለ። አለክልኮ የምትኖረው ሕይወት አይደለም ቅድስና። ዋው ክብር ለኢየሱስ። እንዴት ደስ ይላል! አረ ኢየሱስ ያድናል። በቃ የጸባይ ዋንጫ አይደለም። ደስ የሚል አገላለጽ። አረ ክብር ለኢየሱስ ይሁን። ተባረክ ወንድማችን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም አቤት እግዚአብሔር በልብ ያክብዶሻል። እውነት? እሺ በጌታ ፊት እንጸልይበታለን። እሺ እግዚአብሔር ሴት፣ እሺ የተባረከች ቆንጆ። እንዴት አይነት ደስ የሚል እንትን ነው የነበረው። በኢየሱስ ስም ብዙ ሰዎች ብርና ወርቅ የማይነግዱበት ጊዜ፣ መከራ ግን የበዛበት፣ ቅዱሳንን የሚያሳድድ ነገር ብዙ ነገር የነበረበት ደስ አይልም? ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። አሁንም ከኢየሱስ ጋር ወደፊት እንሄዳለን። ከዓለም ጋር በተቃራኒ እነሱ የሚያደርጉትን ነገር እየኮረጃቸው የሚሰሩ ሰዎች ስነ ስርዓት ያዙ። ይሻላል እኮ ይሄ። ደስ አይልም? ደስ ይላል። ኢየሱስ ያድናል። ሰውየንም የሆነች ሲን ብትልልኝ ደስ ይለኛል። ከምትወደው ቀለል ከሚልህም ፕላስ ደግሞ ስትሎም ሁሉ ጊዜ ላንተ ውስጥ ላይ የሆነ ነገር የሚፈጥርልህ ፓርት ሊኖር ስለሚችል ማለት እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና። አንዳንዶቻችን እኮ እውነትም የኢየሱስ እኮ ነው የሚመስለን። ዋው ለካ ወንድማችን ነው። ጌታ ይባርክ። ደስ ይላል። ዋው ኢየሱስ ያድናል። እንስማ። የሆነች ሲን ብትልልኝ ደስ ይለኛል። ከምትወደው ቀለል ከሚልህም ፕላስ ደግሞ ስትሎም ሁሉ ጊዜ ላንተ ውስጥ ላይ የሆነ ነገር የሚፈጥርልህ ፓርት ሊኖር ስለሚችል ማለት እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ። እነሆ ዋጋችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ዝለሉ። አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና። እንግዲህ ይህን ድምፅ የማያስታውስ ትዝ የማይለው የወንጌል አማኝ አለ ብዬ አላስብም። እውነትም ይህንን የማያስታውስ የለም። ሁላችንም ሰምተናል። ራሱ ኢየሱስ የምናገሩ ላይ እየመሰለ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ሰውየንም
ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? ግቡ ወለፉ እንጂ ስለ የኛ አምላክ እንደዚህ ነው። አልፋና ኦሜጋ የሱ ልጆች ነን። ክብር ለኢየሱስ ይሁን። አየ ባህር ይሸሻል፣ ተራራ፣ የሁሉም ክብር ለኢየሱስ። የእጁ ስራ ነው። ኢየሱስ ያድናል። ይህንን አምላክ ነው የምናመልከው። ክብር ለኢየሱስ ይሁን። ስለዚህ ኢትዮጵያዊነት ግን ለኔ በቃ በጣም ማዝንበት ነው። በተለይ እንዲህ አይነት የሚያጠቃህ የቅርብህ ሰው ነው። እንደው ከሌላው ዓለም በጣም የሚለየው በእውነት ባንድም በሌላም ከኢትዮጵያን ያልሆኑ ሰዎች አግኝቼ አውቃለሁና አንድ ቀን አብረኸው ለጠጣኸው ቡና ዋጋ ይሰጡታል። እኛ ግን ዝም ብለህ ይሄ የሚጎዳህ የሚያጠቃህ የቅርብህ ሰው ነው። ይሄ በጣም የተለየን የሚያረጋኝ ይመስለኛል። የማያውቅህ ሰው ተሽቆጥቁጦ ነው አንተን የሚያናገርህ። ባወቀህ ቁጥር ግን ሊጠብቅህ ሊከላከልልህ እንደውም ብዙ ጊዜ ተናግሬው አውቃለሁና ኢትዮጵያዊነት እንግዳ ተቀባይነት የሚለውን ስም ጠለዋለሁ ብያቸዋለሁ። ከእንግዳ ተቀባይነት ወንድሙን ተቀባይነት እህቱን ተቀባይነት በሚለው ቢሻሻል ጥሩ ነው ብዬ አስባለሁ። ማለት ማታውቀውን ሰው ለመቀበል በቃ እንግዳ ተቀባይነህ ብለህ ያን ያህል ከመሄድ እዚህ ጋር ተቀብለሃል ወይ ወንድምህን ከመቀበል እህትህን ከመቀበል ከዚህ ባዶ ከባህር ማዶ ላለ ሰው የምታረገው ነገር ለኔ ተሳስቼ ከሆነ ሁሉም ሰው ይቅርታ ያድርግልኝና ሾሁላ ነው የሚመስለኝ። በጣም ነው የምትጸየፈው። ከዚህን ጀምራ አጠገብህ ካለ ጎረቤትህ ካለ አብሮ ቤተክርስቲያን መስጊድም አብሮ ከሚሄድ ሰው አጠገብህ ካለ ሰው እሱን መጠበቅ፣ መከላከል፣ ማገዝ። አስጥለኝ ብሎ እኮ አታጠቃም። እንደው አስጥለኝ ተብሎ ጅብ እንኳን እንስሳ እንኳን ውሻ እንኳን ለምዶህ እኮ አይከዳህም አይደል? ውሻ ቤት አብልተኸው አጠጥተኸው ውሻነቱን ትቶ አብሮህ ይኖራል። መላመድ ማለት አብሮ መኖር ማለት እኮ ይኸው ነው። እኛ እንደው ከውሻ የወረደ ሆነ ያስጠጋኝ ያለህን ሰው መብላት ማለት ከውሻ ያነሰ ባህሪ ነው ለኔ። ከዚህ ንግግር የምንወስደው ጠቃሚ ነገር ስላለ ነው። እውነት ነው። አንዳንድ ነገሮች ትክክል እኮ ወንድምን ማገዝ መርዳት ይሄ መጽሐፍ ቅዱሳዊ ነው። በዚህ ግብ ክልል ውስጥ ግን ብዙ ጊዜ አንጨውትም። እውነት እኮ ሰውን ከባድ ነው። አንተን የሚያጠቃ አንተን የሚያቅ ያንተ የቅርብ ሰው አንተን ያጠቃል። ይሄ በእኛ ሀገር የተለመደ ነው። በቃ ድንገት መቼ እንደሚቀየር አታውቅም። በኢየሱስ ስም ይሄ ክፉ መንፈስ እኮ ነው የተወጋዩ። መጽሐፍ የምናገረውን በትክክል ብንሰማ ጌታ ኢየሱስን በትክክል ብንሰማ ይሄ ሁሉ ነገር ይነሳል። ከባድ ነው። ክብር ለኢየሱስ ይሁን። ጥሩና ጠቃሚ ትምህርት አለ። ሰውየን ነገራችሁ አውቃለሁ። እኔ አንድ ጊዜ ሰበሰበውን በጣም ትንንሽ ልጆች ነን ግን አንገላቱን እኔ በጣም 16 17 ዓመቴ ነበር። በቃ የሆነ ሲል በጣም የምር ያዞን ማለት ነው። እኛ እኮ ምንም አልነበርንም። ጌታ ኢየሱስን ተቀበልን። በቃ የዞርን እንመሰክራለን እና በቃ ጸረ አብዮት ናቸው እንትን ናቸው የሲአይኤ ሰላይ ናቸው ከአሜሪካ መንግስት ጋር። እኛ አሜሪካ የሚለው ራሱ ያን ሰሞን የሰማነው ራሱ ከዛ በጣም እንትን አረጉ ምናና አንድ ጊዜ በተለይ ሰብስበውን ምንም ማረሳው ዋናዎቹ ሰዎች ተሰብስበው እዚህ መድረክ ላይ ቁጭ ብለው ዋናው ሰውዬ ሲጃራ ያጨሳሉ ሲያወሩን በጣኛ እዚህ ያለን በጣም ብዙ ጊዜ መስከረላችኋለሁ አይታችሁ ሰምታችሁ ሊሆን ይችላል። እና ዋናውን አጋልጡ ነው መጀመሪያ እቺን ነገር እዚህ ከተማ ያመጣውን ሰው ያጋልጡ ነው። እና ሰማው እየተንቀጠቀጥክ ማለት ባክ ያረጉ ልጆችን ሁሉ ሰብስበዋቸዋል። ማን እንደጠቆማቸው አላውቅም። ወንጌል ሰምተው የሌሉ ልጆች ሁሉ ደካማ ልጆች ሰሞኑን የመሰከርላቸው ሁሉ ተሰብስበዋልና እኔ ከኋላ ነበር ቁጭ አልኩትና ዋና ትልቁ ፍርሃታችን የነበረው ስማችን እንዳይጠሩ ነው። እና አንድ ጥያቄ ነው የምጠይቃችሁ። ሌላ ነገር መመለስ አይቻልም፣ መተንተን አይቻልም፣ መስበክ አይቻልም። አንድ ጥያቄ ነው የምጠይቃችሁ። ወደዚህ እምነት ያመጣ ሰው ስም ማን ይባላል ነው። ፊት የተቀመጡት ደግሞ በጣም የሰሞኑ ናቸው እና በጣም እንዲሁ እግዚአብሔር የምትናገሩትን ይሰጣቸዋል። ያኔ ነው አንድ የሚገባኝ። እዚህ ቁጭ ብለው ልጆቹ አይ አንተን ማን ያመጣ ስብከት አልፈልግም እንትን አልፈልግም ማን ያመጣ የመሰከርኩላቸው ጥቂት ልጆች ስለነበሩ በጣም ፍርሃት ነበረኝ። ማን ያመጣ ኢየሱስ ና አለ የመጀመሪያው ማለት ነው።
እንደዚህ ጥበብ ማነው? ኢየሱስ ነው። ኢየሱስ ማለት ሰው ያን ኧረ ሰው አይደለ፣ ሰው አይደል፣ እግዚአብሔር ነው ያዳነኝ። እንዴት አድርጎ? በመንፈስ ቅዱስ አድርጎ እኮ። መንፈስ ቅዱስ መጀመሪያ እሺ ማን ሰጠ? እግዚአብሔር ነው። ይናደዳሉ፣ ይበሳጫሉ፣ ምናምን ያደርጋሉ። እሺ አንተ ከዛ ኋላ ተከፈተልን በሩ ማለት ነው። እንዳለ ጠቅላላቻችን ደካማ ሁሉ በረታ ማለት። እኔ ራሴ መልስ አገኘሁ። እኔ ምን እንደምል ግራ ገብቶኝ ነበር። ከዛ እያንዳንዱ ውስጥ እግዚአብሔር ነው። ከየት አገኘ? መጽሐፍ ቅዱስ አገኘሁ። ከዛ አነበብኩ እኮ። ማን ለወጠ? በቃ መንፈስ ቅዱስ ገብቶ ነው። ሰው ማን ሰው ኧረ ሰው ያለበትም ይላል እየተነሳ ማለት ነው። ተመስገን። እኔ ጋር ደረሱ ሰውየው። እኔ መጨረሻ ነበር የተቀመጥኩት። ፎር ሳም ሪዝን መሪ መስያቸዋለሁ። የዛን ጊዜ መሪ አልነበርኩም። የወደፊቱ ታይቷቸው እንደሆነ አላውቅም። በጣም በቃ እዛ እኔ ላይ ሲደርሱ ቆዩ ማለት ነው። እኔ የሚባለውን አልኩ። ማን ያመጣ? እግዚአብሔር ነው ምናምን ብዬ ከዛ መጨረሻ ላይ አሁን አንተ አንድ ቀን እንዴት እንዳናናቁት ልነግራችኋለሁ። አሁን አንተ በመስቀል አንድ ቀን በሚነፋ ጥሩምባ ከዛ ጠቅላላ የሞተ ተነስቶ በአየር ተነጥቆ አየር ላይ ለዘላለም ከእግዚአብሔር ጋር ምናምን ብሎ እንደ እንትን አራከሱት ማለት። አሁን በዚህ ታምናለህ ማለት አዎ አልኩ። ከዛ ዞር ብለው ለሌሎቹ ባለስልጣኖች እኔ የሚያቆኝ አይመስለኝም ነበር። ለካ ያቆኛል ይሄ ልጅ ምናምን አሉ። ይሄ ልጅ አስተማሪዎቹ ምናምን ይነግሩኛል እና በጣም ጎበዝ እንደሆነ እና በጣም ተስፋ ያለው ልጅ እንደሆነ ነበር የሚነግሩኝ የነበረውና እንደዚህ አይነት ጅል መሆኑን አላውቅም ነበር። እንደዚህ አይነት ፉሊሽነስ የሚያምን በጣም በግለት ነበር የሚሰብኩት የነበረው። እኛ ፉሊሽ ነበር። እንደዚህ አይነት ፉሊሽ ልጅ እንደሆነ አላውቅም ነበርና በጣም ያሳዘኑኝ። ክብር ለኢየሱስ። ለዓለም ሞኝነት ነው። እኛ የምናምነው የምንሄድበትን ሁሉ ነገር ለነሱ በጣም የወረደ ተራ ነገር እኮ፣ ለኛ ግን ከሁሉ የሚበልጥ ወርቅ የሆነ ነገር ነው። ክብር ለኢየሱስ ይሁን። ህይወታችን ብቻውን ያለናል። ምንም ማድረግ አይቻልም። ከሱ ውጪ መንገድ የለም። መንገድ ኢየሱስ ብቻ ነው። ለዘላለም እሱን እንከተላለን። ህይወት አገኝተናል። ወዲያ ላይ የለም። ለሌላ ቀልድ ሊመስል ይችላል፣ ሞኝነት ሊመስል ይችላል። አንመለስም ከኢየሱስ ጋር ወደፊት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።